ኢየሱስ ክርስቶስ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ልበሱት በሚል የመጽሐፍ ቅዱስ መነሻ ጥቂት ደቂቃዎች ምናልባት 15 እና 20 ደቂቃ ብቻ ተማምረን ከዛ ቀጣዩን መራገብር ወደ መራገብር መሪው እንመልሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስን ልበሱት ይላል። እስቲ አብራችሁ በሉ። አሁን የተሰባሰብንበት ዓላማና የሰበሰበችን የእግዚአብሔር ጸጋ በዚች ዙሪያ ላይ ነው የምታጠነጥነው ወይም የምታስተምረን። ኢየሱስ ክርስቶስን በሉ። ሁላችሁም በሉ። ኢየሱስ ክርስቶስን ልበሱት። ኢየሱስ ክርስቶስን ልበሱት። ይህ እንግዲህ ሐዋርያው ቅዱስ ጳውሎስ እንደሚታወቀው እጅግ በጣም ሰፊ መልእክታትን የጻፈ ታላቅ ሐዋርያ ነው። የቤተ ክርስቲያን አባት ነው። የዓለም ብርሃን ተብሎ የተነገረለት ታላቅ ነው። በመጽሐፍ ቅዱስ ምርጥ ዕቃ አድርጌዋለሁ ብሎ ጌታ በእውነት መጀመሪያ በመዋዕለ ስብከቱ ከሰበሰባቸው ደቀ መዛሙርት ይልቅ በጠላትነት የተሰለፈው ሳውል የተባለው የአሁኑ ቅዱስ ጳውሎስ በመጨረሻ ገብቶ ታላቁን ሥራ ሰርቷል። ለቤተ ክርስቲያን ትልቁን አገልግሎት አድርጓል። ሁሉም ሐዋርያት የተሰጣቸውን ኃላፊነት የፈጸሙ ናቸው። ሁሉም ሚሽናቸውን ጨርሰዋል። ሁሉም የክርስቶስን ወንጌል ሰብከዋል። ሁሉም የክርስቶስን መስቀል ተሸክመዋል። ሁሉም ዓለምን ዞረው አስተምረዋል። ነገር ግን ደግሞ ያስተምረው ከፍና ዝቅ እንዲሁም ደግሞ የተጋድለው ከፍታና ዝቅታ ሲታይ ግን የቅዱስ ጳውሎስ ሰፊውን ድርሻ ይወስዳል ማለት ነው። እና ክርስቶስ ወንጌል ሲሰብክ ቅዱስ ጳውሎስ የወንጌል ተቃራኒ የነበረ ሰው ነው። ክርስቶስ ሐዋርያትን ሲሰበስብ ቅዱስ ጳውሎስ በውጭ የነበረ ነው። በተለይ ከክርስቶስ ዕርገት በኋላ ደቀ መዛሙርቱ ኢየሩሳሌምን ሲሰብኩ ቅዱስ ጳውሎስ ተቃራኒ ነበር። እስጢፋኖስ ሲወገር ደግሞ የወጋሪዎቹን ልብስ የያዘ ምስክር የሆነ አይዟቸው ይል ያበረታታ የነበረ ሰው ነው። ከክርስቶስ ዕርገት በኋላ ቤተ ክርስቲያን በኢየሩሳሌም እንዳትጸና እንድትበተን ትልቁን ሥራ ሲሰራ የነበረ ሰው ነው። ይሁንምና መቼም እግዚአብሔር ቸር ነው። የመጀመሪያ ሕይወታችን የመጀመሪያ ክፉ አመል የመጀመሪያ ክፉ ሕይወት የመጀመሪያው ክፉ ጠባይ አብሮ እንዳያድግ ሲፈልግ በመጨረሻ ላይ ሰውን ይለውጣል። አያቸው፣ ይህ ትልቅ መታደል ነው። በመጨረሻ እግዚአብሔር ይለውጣል። በመጨረሻ እግዚአብሔር ያስተካክላል። የመጀመሪያውን አመል የመጀመሪያውን ክፋት የመጀመሪያውን ኃጢአት እግዚአብሔር ይቅር ይልና የፍጻሜን ዘመን ያስተካክላል። ሲሆን ከልጅነት ጀምሮ እስከ እርግና ወይም እስከ እርጅና ድረስ መልካም ስነ ምግባርና መልካም ሃይማኖት ይዞ መሄድ ትልቅ ነው። ይህን ቅዱስ ጳውሎስ እስከ እልህቅ ወረስ ይቅርታ አይተድገኒ አምላኬ ከልጅነት ጀምሮ እስከ አድግና እስከ ወረስ ማለት እስከ ምሸመግልበት ወይም እስከ ፍጻሜ ዘመን ድረስ አትተወኝ ማለት በሃይማኖት ጸንቶ እንዲኖር አድርገኝ ነው። ባይሆንም ግን ደግሞ በፍጻሜ ዘመን ነገሮቹን ማስተካከል ትልቅ ነገር ነውና በፍጻሜ ዘመኑ እግዚአብሔር መንገዱን ያቀናለት ታላቅ ሰባኪ ታላቅ ሐዋርያ ነው። መጀመሪያ ከተጠሩት መጀመሪያ ከተሰበሰቡት ይልቅ አብዝቶ የሰበከ አብዝቶ የተጋደለ አብዝቶ ብዙ ነገሮችን ብዙ መንፈሳዊ ስራዎችን ያከናወነ ታላቅ አባት ነው እና ከስብከቶቹ መካከል አሁን በሮሜ መልእክቱ ምዕራፍ 13 ቁጥር 14 ወይም የመጨረሻ ቁርጥሩ ላይ የጻፈውን ስንመለከት ነገር ግን ይላል መድኃኒታችን ወደ ላይ ሌላ ሐሳብ ስላለው ነው ነገር ግን ብሎ እዚህ ጋር የገባ መድኃኒታችን ኢየሱስ ክርስቶስን ልበሱት ለሥጋ ምኞቱን ይፈጽም ዘንድ እድል አትስጡት ብሎ ይዘጋል። ለሮማውያን ነው። እንደምታውቋቸው ሮማውያን ምን አይነት ሰዎች፣ ምን አይነት ማህበረሰብ፣ ምን አይነት የመንግስት አመሰራረት፣ የመንግስት አወቃቀር፣ ምን አይነት ባህል ያላቸው እንደሆነ የሚታወቁ ናቸው እና ያንን አይዛባዊነት አረማዊነት ከክርስቶስ ውጭ የሆነ ባህል ወይም ኑሮ ወግ ልማድ አስትቶ ክርስቶስን እንዲለብሱ ያደረገ ታላቅ ሐዋርያ ነው። ዛሬ ሮም የምትባለው ሀገር ወይም ኢታሊ ተብላ የሚነገርላት ሀገር ትልቁ የቅዱስ ጳውሎስና የቅዱስ ጴጥሮስ ቤተ ክርስቲያን በ16ኛው በ15ኛው መቶ ክፍለ ዘመን የተሰራው የምታውቁት ነው። ዓለም የሚጎበኘው ቅዱስ ጳውሎስ ዛሬ ለሮም ምሰሶዋ ነው። ቅዱስ ጳውሎስ ዛሬ ለሮም ከፍ ብሎ የሚያበራላት ብርሃን ነው። የንጋት ኮከብ ነው። እውነተኛ የሚያዝያ ፀሐይ ነው። ለምን ከተባለ ያንን ሁሉ ነገር አስትቷታል። ሮሜ 1 ቁጥር 26 ጀምሮ ስትመለከቱ ወፍ ያመልኩ እንደነበር፣ ጣዖት ያመልኩ እንደነበር፣
ወንዶች ከወንድ ጋር ያመነዝሩ እንደነበር፣ ሴቶች ከሴቶች ጋር ያመነዝሩ እንደነበር ራሱ ቅዱስ ጳውሎስ ይጽፋል እዛ ላይ። ሴቶች ለባህሪያቸው የማይስማማውን አደረጉ ማለት ከሴቶች ጋር አደረጉ ነው። የባህሪያቸው ማይስማማ እሱ ነው። ወንዶች ለባህሪያቸው የሚስማማውን ትተው ሴቶች ማግባቱን ትተው ለባህሪያቸው የማይስማማውን ኃጢአት ሰሩ ማለት ከወንዶች ጋር አደረጉ። ወይም ደግሞ በአሁኑ ግብረ ሰዶሙ የምንለው ሆሞሴክሹዋል የምንለው በዛ በቅዱስ ጳውሎስ ዘመን ሮሜንን ትፈጽም ነበር። ስለዚህ ሮማውያን የርኩሳን አጋንንት ማደሪያ ነች ተብሎ በቅዱስ ዮሐንስ ራእይ የተጻፈላት፣ በእርግጥ ወደፊት ደግሞ ሌላ የሚጠብቃት ክፉ ኃጢአት አለ። በቅዱስ ጳውሎስ ትምህርት የተቋረጠውን በቅዱስ ጳውሎስ ስብከት የተቋረጠውን ያንን አምልኮ ጣዖት፣ ያንን ግብረ ሰዶማዊነት፣ ሴት ለሴት ወንድ ለወንድ ሰውና እንስሳ የመሳሰለው የሰይጣን አምልኮ ወደ ኋላ ይዛው ትመጣለች። እሱን ከሐዋርያው አሰራር ጋር አገናኝቶ ቅዱስ ዮሐንስ ደግሞ በራእዩ ሰብኮታል። ለጊዜውም ግን ቢሆን ቅዱስ ጳውሎስ ገብቶ የሮምን ጨለማ ገፏል። የሮምን አምልኮ ጣዖት ደርምሶታል። በቄሳሮች በኩል የተመሰረተውን የጋኔን አሰራር አጥፍቶታል። ያንን አጥፍቶ የመጨረሻ ጎላቸው በምን ማጌጥ በምን ማማር ምን ለብሰው መታየት እንዳለባቸው ሲያስተምራቸው ማንን ልበሱት አለ? ማንን ልበሱት? ክርስቶስን ልበሱ። አሁን የጣዖቱን ካባ አስወልቋቸዋል። የጣዖትን ቀሚስ አስወልቋቸዋል። የአምልኮ ጣዖትን ካባ አስወልቋል። አሁን የምድር የሆነውን ነገር ከትከሻቸው ከመንደራቸው ከባህላቸው አስወጥቷል። በዚህ ዓለም ያለውን ኮተታ ኮተት አስወልቋል። አሁን ማንን ለብሰው እንዲታዩለት ይፈልጋል? ክርስቶስን ለብሰው እንዲታዩለት ይፈልጋል። ስለዚህ አለ ማንን ልበሱት? መድኃኒታችን ኢየሱስ ክርስቶስን ልበሱት። ይገርማል። ይህ ድንቅ ነው። ስለዚህ አሁን ልብስ እና የልብስ አገልግሎት ምንድነው ከተባለ እንደምታውቁ ነው። ሁላችንም ይነስም ይብዛ ይመርም አይመርም ሁሉ ነገሩ መልኩ ከለሩ የሆነ ነገሩ ይለያይም አይለያይም ልብስ ለብሰናል አይደለም? ልብስ ለብሰናል። ስለዚህ የልብስ አገልግሎቱ ምንድነው ከተባለ ከብርድና ከፀሐይ መከላከል። አንድ ሰው ከሩቅ ቢመጣ ማንነቱን ማንም ሰው ማወቅ ይችላል አይችልም? አይችልም። ባጭሩ አይደለ እንዴ? እዚህ ጥያቄና መልስ አንገባ። እዛ ጋር እየመጣችው ያለችው እህቴን መልኳን አላይ፣ እዛ ጋር እየመጣ ያለውን ሰው መልኩን አላውቀውም ካልቀረበ በስተቀር። ነገር ግን ምኑን በሩቅ ማየት እችላለሁ? ምኑን ማየት እችላለሁ? ልብሱን ማየት ይችላል። ለዚህ ነው ቅዱስ ጳውሎስ ምኑን ማየት ይቻላል? ልብሱን ማየት ይቻላል። የለበሰው ነጭ ይሁን ጥቁር ይሁን አሮጌ ይሁን አዲስ ይሁን ምንም ይሁን ሰው በሩቅ ከታየ ልብሱ ይታያል። ስለዚህ ማንም በማንነታችን ላይ ማን እንዲታይ ነው ቅዱስ ጳውሎስ የሚፈልገው ካልን በእኛ ላይ እኛ እንድንታይ ሳይሆን በእኛ ላይ ማን እንዲታይ ነው የሚፈልገው? ክርስቶስ እንዲታይ ነው የሚፈልገው ማለት ነው። ክርስቶስን ልበሱት ማለት ይሄ ነው። ያችን ማንም ሰው እኛን ሲያየን ከኛ ላይ እኛን አይደለም እንዲያየን የሚፈልገው ቅዱስ ጳውሎስ ወይም ቤተክርስቲያን የምትፈልገው እያንዳንዱ አይን ወደኛ ሲወረወር እኛ ላይ ያለውን ክርስቶስን ሌሎች እንዲያዩት ይፈልጋል። ለዚህ ነው በቅዱስ መጽሐፍ ራሱ መድኃኒታችን ኢየሱስ ክርስቶስ ብርሃናችሁ በሰው ሁሉ ፊት ምን ይበላል? ይብራ። ምን ማለት ነው? ምን ማለት ነው? ብርሃናችሁ ይብራ። ምን አይነት ብርሃን አለን? እኛ ላይ ብርሃን አለን እንዴ? ምን የሚታይ ብርሃን አለን? ምንም እኮ የለም። እውነት ለመናገር የፀሐይ ብርሃን አለ፣ የጨረቃ ብርሃን አለ፣ የከዋክብት ብርሃን አለ። እኛ ላይ ምን ብርሃን አለ ከተባለ እኔ የዓለም ብርሃን ነኝ ያለው ኢየሱስ ክርስቶስ በእናንተ ላይ ይብራ ማለት ነው። አይደለም እንዴ? የዓለም ብርሃን የሆነው ክርስቶስ በማን ላይ ይብራ? በእናንተ ላይ ይብራ። እንዴት እንደተጠራን፣ እንዴት እንደተመረጠን፣ እንዴት ክርስቲያኖች እንደሆነን፣ እንዴት የክርስቶስ እንደሆነን ምን መሰክረው ክርስቶስን ነው። በቃ እያንዳንዳችን አነጋገራችን፣ አካሄዳችን፣ ኑሯችን፣ ጉባኤያችን፣ ሰላማችን በግልም ይሁን በቡድን በግሩፕ ክርስቶስ በእኛ ሊበራ ክርስቶስ በእኛ ልብስ ሆኖ ሊታይ ያስፈልጋል። ስለዚህ ልብስ አንደኛው ጌጥ ነው፣ የልብስ ጥቅም። ስለዚህ ማጌጥ ሲያስፈልግ ክርስቲያኖችን ክርስቶስ ጌጥ እናድርገው። አባ ጊዮርጊስ ዘጋስጫ ታውቁታላችሁ። ኢትዮጵያዊ ጻድቅ ነው። ለቤተ ክርስቲያን ትልቁን የምስጋና ሰነድ የከተበ ያዘጋጀ ነው እና ሰዓታት በሚባለው ልብስ ዘይተ ዓለመ ወክዳን ዘይተ ፈጥረ ይላል። የሰው እጅ ያልፈተለው ሸማኔም ይሁን ሴትም ይሁን ባለሙያም ይሁን
ያልፈተለው ፈት ልብስ እሱ ኢየሱስ ክርስቶስ ነው። ስለዚህ ሰው ያልፈተለው ልብስ፣ የማያረጀውን ልብስ፣ የማይቆሽሸውን ልብስ፣ የማይቀደደውን ልብስ፣ ሁልጊዜ ጌጥ የሆነውን ልብስ ማንን ልበሱት አለ? ኢየሱስ ክርስቶስን ልበሱት። ቤተ ክርስቲያን ስንል ምን ማለታችን ነው ካልን ክርስቶስን የለበሰች ሙሽራ ማለት ነው። ማንን የለበሰች ሙሽራ? እስቲ እናቶች ነቃ በሉልኝ። እኔ ሊያቆመው ነው። እኔ አስተማሪ አይደለሁም። አሁን ዛሬ ለዚህ ፕሮግራም በአጋጣሚ ነው እንዳልኳችሁ ነው። ቤተ ክርስቲያን የክርስቶስ ሙሽራ ናት። ቤተ ክርስቲያን ድሪ አላት፣ አልቦ አላት፣ አምባር አላት፣ ሻሽ አላት፣ ቀሚስ አላት፣ ነጠላ አላት። ውብ ናት ሙሽራ እንደምታውቋት። ማንን ለብሳ ነው ግን ሙሽራ የሆነች? ማንን ነው የለበሰች? ክርስቶስን ነው የለበሰች። ክርስቶስን ለብሳ ነው ሙሽሪት የሆነች አይደለ እንዴ? ከቃሉ ጋር በውሃ አንጽቷታል፣ በውሃ ቀድሷታል ይላል ቅዱስ ጳውሎስ ኤፌሶን 5 ላይ። ከቃሉ ጋር በውሃ አንጽቷታል፣ በውሃ ቀድሷታል። ስለዚህ ቤተ ክርስቲያን የማትቆሽሽ የክርስቶስ ሙሽራ፣ አምባሯ፣ ድሪዋ፣ አልቦዋ እነዚህ ሁሉ ጌጣጌጦች ናቸው። ታውቃላችሁ። በአሁኑ አጠራር ምናልባት ተቀይሮ ካልሆነ በስተቀር እናቶች ታውቃላችሁ፣ አግዙኝ። እነዚህ ሁሉ የሙሽራ ወይም ደግሞ ደናግል የሚለብሱት ጌጣጌጦች ናቸው። ከዚህ ሁሉ በላይ ደግሞ ሽቶ ትቀባለች፣ መልካም ስም አላት። ይህ ሁሉ በማን ላይ ነው ከተባለ በክርስቶስ ላይ ነው። ማንን ልበሱት? ክርስቶስን ልበሱት። አሁን ክርስቶስን የለበሰ ሰው አያፍርም፣ ራቁት አይሆንም። ማንም ሰው ራቁቱን እንዳይሆን ልብሱን የሚያጥር ልብሱን የሚጠብቅ ብፁዕ ነው ይላል ቅዱስ ዮሐንስ በራእዩ ምዕራፍ 19 ላይ። ምዕራፍ 7 ላይ ደግሞ ነጭ ልብስ ተሰጣቸው፣ ዘንባባ ይዘው በመሠዊያው ፊት ታዩ ይላል። ይህን ሁሉ ክርስቶስን ለመግለጥ ነው። ነጭ ልብስ አንደኛ የቅድስና ምሳሌ ነው። ነጭ ልብስ የንጽህና ምሳሌ ነው። አለመርከስን፣ አለመቆሸሽን፣ ምናልባት ከረከሱ፣ ምናልባትም ከቆሸሹ፣ ምናልባትም በኃጢአት ከወደቁ እንደገና በንስሐ ተነስቶ ክርስቶስን መልበስ ነው። ንስሐ መግባት ማለት በሌላ ቋንቋ ማንን መልበስ ማለት ነው? ማንን መልበስ ማለት ነው? ክርስቶስን መልበስ ማለት ነው። ዲያብሎስን አውልቆ ጥሎ፣ ሰይጣንን አውልቆ ጥሎ የኃጢአት ካባ ማለት እኮ በሌላ ቋንቋ ሰይጣንን መሸከም ማለት ሌላ ማለት አይደለም። ዲያብሎስን መልበስ ማለት ነው። ይህን ሁሉ ትቶ ንስሐ ሲገባ ያን ጊዜ ያ ሰው ንጹሕ ይሆናል፣ አዲስ ይሆናል፣ ልብሱ ይለወጣል፣ ክርስቶስን ይለብሳል ማለት ነው። አያፍርም፣ አይሸማቀቅም፣ ራቁቱን አይሆንም። አዳምን አስታውሱ። ዘፍጥረት 3 ላይ ሕግና ትእዛዝ ሲተላለፍ ወይም ሲያፈርስ እሱም ሚስቱም ራቁታቸውን ሆኑ፣ አይተፋፈሩም ነበር። የመጀመሪያው አዳምና ሔዋን ራቁታቸውን ናቸው፣ አይተፋፈሩም ነበር። ራቁቱ ነው አለመተፋፈር ማለት በሌላ ቋንቋ የማይታይ ልብስ ለብሷል ማለት ነው። ምን የማይታይ ልብስ ለብሷል? አንድ ሰው ራቁቱን ነው ግን አይተፋፈርም ከተባለ ራቁቱን አይደለም። እያንዳንዱ ራቁት የሆነ ሰው ያፍራል። ማንም ከእንስሳ በስተቀር ሰው የሆነ ሁሉ ልብሱን በአጋጣሚ ብትቀዱበት ወይም የሆነ ነገር ብታደርጉት ጤነኛ አእምሮ ካለው የማፈር ስሜት አለው ማንኛውም ሰው። ራቁታቸውን ሆነው የማይተፋፈሩ ነገር ግን ደግሞ ሕጉን ከተላለፉ በኋላ ራቁታቸውን ሆኑ። ራቁታቸውን መሆናቸውን ሲያውቁ የበለስ ቅጠል የብልት ወይም ደግሞ የኀፍረት አካላቸው ላይ ጫኑ። ስለዚህ መጀመሪያ አይተፋፈሩም ነበር ከተባለ ማንን ለብሰው ነበር ማለት ነው? ማንን ለብሰውት ነበር? ክርስቶስን ለብሰውት ነበር። ሮማውያንን ወደ መጀመሪያው ጥንተ ተፈጥሮ ሊመልሳቸው ነው ቅዱስ ጳውሎስ የሚፈልገው። ክርስቶስን ልበሱት አታፍሩም፣ ክርስቶስን ልበሱት ትደምቃላችሁ፣ ክርስቶስን ልበሱት ትዋባላችሁ፣ ክርስቶስን ልበሱት ታጌጣላችሁ። ክርስቶስን ልበሱት ማለት ደግሞ በክርስቶስ አምናችሁ ክርስቶስ የሚፈልገውን በጎውን ሰማያዊውን ዘላለማዊውን ስራ ስሩት የሚለውን ነው ያሳይ። አዳምና ሔዋን አይተፋፈሩም ነበር። ምንድነው አባቶቻችን ሲተረጉሙልን የእግዚአብሔር ጸጋ ሸፍናቸው ነበር ይላል። የእግዚአብሔር ጸጋ ማለት ምን ማለት ነው? ክርስቶስ ነው ማለት አይደለ እንዴ? ክርስቶስ ነው። ስለዚህ ይህ ማለት በሌላ ቋንቋ ሁለንተናችን በእግዚአብሔር መሸፈን መቻል አለበት ነው። ከዛ በኋላ ተፋፈሩ ምን ማለት ነው? ክርስቶስ ተለያቸው ማለት ነው። ሰው ከክርስቶስ ውጭ ከሆነ ሁልጊዜም ቢሆን ሲያፍር ሲሸማቀቅ ነው የሚኖረው። አንድ ነገር ልበልና ለዝጋው። በዮሐንስ ወንጌል ምዕራፍ 20 በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ላይ እንዲህ የሚል የመጽሐፍ ቅዱስ ቃል አለ። ጌታ መድኃኒዓለም ኢየሱስ ክርስቶስ አንድ ምሳሌ
ትምህርቱን አልሰማም አልቀበልም ክርስቶስን አልለብስም ላሉ ሰዎች እንዲህ የሚል የምሳሌ ትምህርት አስተማራቸው። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ያለው መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ይላል። ይህ የመጽሐፍ ቅዱስ ሐሳብ ክርስቶስ ሰው በሆነበት ዘመን ክርስቶስን ዓለም እንድትለብስ የእግዚአብሔር ፈቃድ በሆነበት በዛ ዘመን ኃጢአትን የለበሰች ዓለም፣ ዲያብሎስን የለበሰች ዓለም፣ ጨለማን የለበሰች ዓለም ጨለማውንም ኃጢአቱንም ዲያብሎስንም ከትከሻዋ ከሰውነቷ ላይ አውልቃ ክርስቶስን ለብሳ ወደ ክብሯ ወደ ልጅነቷ እንድትመለስ እግዚአብሔር የወደደው የፈቀደው ዘመን ያቀደው እቅድ በተፈጸመ በዛ ዘመን የሰው ልጅ ያለቃም ነበር። አንዱ ትልቁ ችግራችን ይሄ ነው። እግዚአብሔር የማዳኑን ዘመን አውጆልን ዘመኑ እንደደረሰ ሳናውቅ እንተላለፋለን። እግዚአብሔር አዳኙን በመካከላችን ልኮት አዳኙን ሳናውቀው እንተላለፋለን። አንዱ ትልቁ ችግር ይሄ ነው። ይህንን አስመልክቶ ስለዚህ ባረክተኞቹን ወይም ባሮቹን ላከ። ሂዱ ወደ ሰርጉ ጥሯቸው ተብለው ከዛ የሚከፋፈሉ ሰዎች አሉ። ለንጉሱ ቅርብ የሆኑ ለንጉሱ ባለሟሎች የሆኑ በስምም በክብርም በዝናም በብዙ ነገር ለቤተ መንግስት የሚመጥኑ ንጉሱ አስቀድሞ ያወቃቸው ሹማምንቱ፣ መሳፍንቱ፣ መኳንንቱ እንዲመጡ መልእክተኞች ይላካል። መልእክተኞች ሂደው በቀጥታ ወደ ቤተ መንግስት እንዲመጡ ይጠራሉ። ነገር ግን አንፈልግም ብለው ይቀራሉ ይላል። አሁን ንጉስ ማለት ምን ማለት እንደሆነ እናውቃለን አይደለ እንዴ? ከእግዚአብሔር በታች በምድር ላይ ሊመራ ሊገዛ ሊያድነንም ሊያስረንም ሊፈታንም ነገርን ሁሉ በእኛ ላይ ስልጣን ያለው ንጉስ ነው አይደለም? ከሰማይ በታች ባለው ስልጣን ማለት ነው። ከሰማይ ለዚህ እኮ ነው ጌታ ንጉሠ ነገሥት የነገስታት ንጉስ ተብሎ የተነገረለት ሌሎች ነገስታት አሉ ማለት ነው። ይህ ስርዓት በምድር ላይ አለ። ስለዚህ አንታዘዝም ስንል እምቢ ስንል ስናምፅ ምን እንደሚመጣ ምን እንደሚከተልን ስለምናውቅ ማለት ነው። ግን አሁን ንጉሱ ለበጎ ነው የጠራቸው። የሰርግ ጉዳይ ነው፣ ልጁን የመዳር ጉዳይ ነው። ከሱ ጋር አብሮ በሱ በአዳራሹ የመደሰት የመብላት የመጠጣት ጉዳይ ነው። ለዚህ የተመረጡ ሰዎች አሉ። እነዚህ እንዲመጡ ጥሪ ሲያስተላልፍ አንፈልግም ይላሉ። ሌላ ሁለተኛ የተሻሉ መልእክተኞችን ይልካል ይላል። የተሻሉ መልእክተኞችን ከመልእክተኞቹም ክብር ያላቸውን የተሻሉትን የሚደመጡትን ይልካል። ሰዎቹ ግን ራሳቸው ናቸው። ስለዚህ በሁለተኛው አንዱ ወደ እርሻው፣ ሌላው ወደ ንግዱ፣ ሌላው ወደ ሌላ ሄደ ይላል። ጭራሽ መበታተን ጀመሩ። ለሶስተኛ ጊዜ መልእክት ሲልክ ከዛ በኋላ ለሶስተኛ የተላኩት ሶስተኞቹን መልእክተኞች ግን ግማሾቻቸውን ደበደቧቸው፣ ግማሾቻቸውን አሰሯቸው፣ ግማሾቻቸውን ገደሏቸው ይላል። አሁን ንጉሱ ከዚህ በኋላ እኒህ ሰዎች አምርረው እንደጠሉት አወቀ ይላል። ምን ብለው እንደጠሉት? አምርረው እንደጠሉት። ሰው ኑ ብሉ ጠጡ ተብሎ ጥሪ ሲሄድለት የሚደባደብ ከሆነ ስሩ ሲባል ምን እንደሚያደርግ ደግሞ ይታወቃል። በእርግጥ ከመግደል ውጭ ሌላ የተሻለ ክፉ ነገር ባይኖርም ማለት ነው። ስለዚህ ንጉሱ እንዲህ ያደረጉትን ሰዎችን በሙሉ ሰራዊቱን ልኮ እነሱን አስገደለ። ከተሞቻቸውን በእሳት እንዲቃጠል አደረገ ይላል። ለምን? ስልጣን አለው ብለናል አይደል? ቅድም ስልጣን አለው፣ ወታደር አለ፣ ሰራዊት አለ፣ ሰይፍ የታጠቀ አለ፣ መሳሪያ የያዘ አለ፣ ሁሉን ማድረግ ይችላል። ስለዚህ እነዚህ የሚጠሉኝ ናቸው፣ ለበጎ የጠራዋቸው፣ ለምግብ የጠራዋቸው፣ ለመልካም የጠራዋቸው፣ ደስታዬን የማይፈልጉ ናቸው። አገልጋዮችን ገለውብኛል፣ መሞት አለባቸው ብሎ አስገደላቸው። ከተሞቻቸውን በእሳት አቃጠለ ይላል። ከዛ በኋላ የተደገሰው ድግስ መበላት አለበት፣ ሰርጉ መቅረት የለበትም አይደለም። አንዳንድ ማይታጠፉ ፕሮግራሞች አሉ። ማይታጠፉ ፕሮግራሞች ሰርግና ሞት እኩል ቢሆን ሁለቱም ይካሄዳሉ አይደል እንዴ? አይቀርም። ሞትም አይቀርም፣ የሞትም ይቀበራል። ሰርጉም ምን አይልም አይቀርም፣ ይደረጋል። እንኳን የንጉሱ ቀርቶ ማለት ነው። ስለዚህ ለሶስተኛ መልእክተኞችን ላከ። ለሶስተኛ ግን መልእክተኞች ሲላኩ ወዳገኛችሁበት ወደ አደባባይ ወደ ጎዳና፣ አደባባይ ማለት መስቀለኛ መንገድ ምንለው ሁሉም ሰው የሚገኝበት ሂዱና ያገኛችሁትን ጥሩልኝ ብሎ ላከ ይላል። ስለዚህ መልእክተኞቹ በተባለው መሰረት ወደ አደባባዮቹ ወይም ደግሞ እንደዚህ እንደ መገናኛ ያሉት እንደ መርካቶ ባሉት
ሰው ሁሉ ትንሹም ትልቁም ክፉም ደጉም የሚያውቀውም የማያውቀውም በሚሰባሰብበት ሄዱና የንጉሡን መርሃ ግብር አስተዋወቁ። ወደ ቤተ መንግሥት ኑ ሰርግ ነው ተባሉ። ከዛ በኋላ ያ ሰው በሙሉ ግፍፍ ብሎ መጥቶ ቤተ መንግሥት አዳራሽ ገባ ይላል። የሰርግ ጉዳይ ነው። እየሰማችሁ ነው ወይስ አላችሁ? መልካም አጭር ናት። እችም ብዬ ነው የምጨርሰው። ከዛ በኋላ የሰርጉ ቤት አዳራሽ ሞላ። ንጉሡ ወጥቶ ተመለከተ። ግጥም ብሏል። አያቸው። አንዳንዴ ይሄ ምንድነው እንደው አባባል አለ እዚህ ላይ ሊገለጥ የማይችል አባባል እንጂ ክብር የሌለው አክብረው ሲጠሩት ማይከበር፣ አባት ሲሉት አባት ማይሆን፣ ወዳጅ ሲሉት ወዳጅ ማይሆን፣ እንዲህ አይነት በግልም ይሁን በቡድን ሲፈጠር ከዛ በኋላ ያ ሰው የመጨረሻ ከዛ የሚቆረጥበት ይሆናል ማለት ነው። ከዛ በኋላ አሁን መርሃ ግብር ያልተያዘላቸው፣ ፕሮግራም ያልተያዘላቸው፣ ለዚህ ያልታሰቡት ሁሉም ዝም ብሎ እንዲመጣ ተጋበዘ። አዳራሹ ሞላ። አሁን ንጉሡ አዳራሹን ሊያይ ወጣ፣ የሰርጉን አዳራሽ። ከዛ በኋላ ከዛ መካከል አንድ የሰርግ ልብስ ያለበሰ አንድ ሰው ተገኘ ይላል። የምን ልብስ ያለበሰ? ምንድን ነበር የትምህርታችን መነሻ? ማንን ልበሱት ነው። ማንን ልበሱት? ሁላችሁ ንገሩኝ። ማንን ልበሱት? ክርስቶስን ልበሱት ነው መነሻችን። ስለዚህ እዛ ውስጥ ሲገባ የሰርግ ልብስ ያለበሰ አንድ ሰው ተገኘ ይላል። አያችሁ፣ ለምን ከተባለ ሁሉ ተዘጋጅቷል ነው። እኔ እንደው ላሳጥር ብዬ ነው። ሁሉ ተዘጋጅቷል ነው። ለሶስተኛ ጊዜ ሲልካቸው ወደ እነዛ ሰዎች ሁሉ ተዘጋጅቷል። ያልተዘጋጀ ነገር የለም። የሚበላው አሁን ባለው ውስኪ በሉት ምን በሉት ወድካ በሉት ምናምን ያለ ከፍ ያላችሁ ሰዎች እዛ ደረጃ ላይ የደረሳችሁ የምታውቋቸው መጠጦች ደግሞ በሚበላው ደረጃ እንትን እያላችሁ ሲዱ ዛሬ ጾም ሳይሆን ብትጠሩትም ችግር የለው። ክትፎ በሉት ቁርጡ በሉት እንትና ነው። ሁሉ ተዘጋጅተዋል። ሁሉ ተዘጋጅቶ ይህንን አልበላም ያለ ከተማ ተቃጥሏል። ይህን አልበላም ያለ ሕዝብ ተገሏል። የንጉሡን መልእክት ያቃለለ በሙሉ ወድሟል። አሁን እበላለሁ ያለ ተሰብስቧል። ነገር ግን ክራይቴሪያ አለ፣ የሰርግ ልብስ ለብሶ መግባት። ስለዚህ ንጉሡ የሰርግ ልብስ ያለበሰ አንድ ሰው አየ፣ አስጠራው። ወዳጄ አለው። ማን አለው? ወዳጄ አለው። ለምንድን ነው የሰርግ ልብስ ሳትለብስ እዚህ የገባ? ወዳጄ ዝም አለ ይላል። ዝም አለ። እንዲያው በአጋጣሚ ነው የተጠራሁ፣ መንገድ ላይ ነው የተጠራሁ፣ ሳላስብ ነው የመጣሁ ማለት ይችል ነበር አይደል እንዴ? ወደ ጎዳናዎች ሂዱ፣ ወደ አደባባዮች ሂዱ፣ ያገኛችሁትን ጥሩ ነው የተባሉ ሰራተኞች እንደዛ ነው የጠሩ። ግን ሰውዬ ለምንድን ነው ዝም ያለ? የሚገርመው ዝም አለ፣ መልስ የለው። ከዛ በኋላ ንጉሡ ምን አለ? አስወጡት አለ ይላል። አስወጡት። አላዘነለትም፣ አራራለትም፣ አስወጡት። አሁን የሰርግ ልብስ ሳይለብስ እዚህ የገባ እና መጀመሪያ ጥሪውን አንቀበልም የራሴ ጉዳይ ብለው ወደ ንግዱ፣ ወደ እርሻ፣ ወደ ተለያየ ስራ የሄደው ተመሳሳይ ነው። ምንድነው? ተመሳሳይ ነው። ልዩነት የለው። መልእክተኞቹን ከገደሉበት አንፈልግም ካሉ፣ አንጋበዝም ካሉ ተመሳሳይ ነው። እነዛ በፍላጎታቸው ሳይመጡ ቀሩ። ይሄ ግን ተገዶ ወጣ። አስወጡት። ንቆኛል፣ አቃለኛል። እዚህ አዳራሽ የሰርግ ልብስ ሳይለብሱ መግባት አይቻልም። የዚህ ዋና መሰረታዊ ትምህርቱ እግዚአብሔር ከነቢያት ዘመን ጀምሮ የክርስቶስን ሰው መሆን፣ የክርስቶስን ሰርግ፣ ክርስቶስ ከቤተ ክርስቲያን ጋር ያለውን በተለይ አሁኑን የመጨረሻውን የምጽአቱን ነው የሚያስተምረው። አይሁድን፣ እስራኤልን፣ ፈሪሳውያንን፣ ሊቃነ ካህናትን፣ ታላላቆች ሕዝበ እግዚአብሔር፣ የእግዚአብሔር ልጅ ብቻ አይደለም የእግዚአብሔር የበኩር ልጆች በሲና ተራራ ድምፁን የሰሙትን በእሳት መካከል ያዩትን እነዛን የመጀመሪያ ቅድሚያ ይሰጣቸዋል። አያችሁ፣ ሂዱ ለላሰርናሆሙ ለዚህ የሚገቡትን ሰብስቡልኝ ሲል ይሰማል እግዚአብሔር በነቢያት በኩል። ክርስቶስ ይመጣል፣ ክርስቶስ ሰው ይሆናል፣ መሲሁ ሲመጣ ይደረጋል እያሉ መጮኻቸውን ይናገራል። ግን አንፈልግም አሉ። አያችሁ፣ በሰርጉ ቀን ነው አንፈልግም ያሉ። የሰርጉ ቀን ደርሷል። ክርስቶስ ተገልጧል። ወንጌል እየተሰበከ ነው። የመስቀል ኃይል እየተነገረ ነው። ዕውራን እየበሩ ነው። ሙታን እየተነሱ ነው። ታላላቅ ታምራት በሰማይና በምድር መካከል የእግዚአብሔር ልጅ እንደኛ ሰው ሆኖ ሥጋ ለብሶ የባሪያን ምስል ይዞ ተገለጠ እንዳለ ቅዱስ ጳውሎስ ያ እየተደረገ ነው። የሰርጉ ቀን ሲደርስ አንፈልግም አሉ። ጌታ ግን ምን አለ? ሁሉ ተዘጋጅቷል። ስንቱ ተዘጋጅቷል? እስቲ ሁሉ ተዘጋጅቷል በሉ እስቲ። ሁሉ ተዘጋጅቷል። አያችሁ፣ ይህ ማለት ምን ማለት መሰላችሁ?
በዚህ ሰርግ ያልተዘጋጀ የለም። ይህ ሰርግ የክርስቶስን ሰው መሆን የክርስቶስን መምጣት ነው የሚናገር። በክርስቶስ ያልተዘጋጀ ለሰው ልጅ አንድም ነገር የለም። አለ እንዴ? ለእናንተ ያልተዘጋጀ አለ? በእግዚአብሔር እስቲ አባቶች ንገሩኝ እስቲ። ክርስቶስ ያላዘጋጀው አለ? ስለ እናንተ፣ ስለ ንግዳችሁ፣ ስለ ትዳራችሁ፣ ስለ ሕይወታችሁ፣ ስለ ሰማያዊው፣ ስለ ምድራዊው፣ ስለ ዕቅዳችሁ በክርስቶስ ያልተዘጋጀለት መርሃ ግብር ያለው ሰው አለ እንዴ? የለም። ሁሉ ተዘጋጅተዋል፣ ግን አንፈልግም ብለው ሄዱ። ከዛ በኋላሳ ሁለቴ ሶስቴ መልእክት ተላከባቸው፣ እምቢ አሉ። እንዲያውም ባሮቹን ገደሉባቸው። ከዛ በኋላ እነሱን የሚገድል ሰራዊት፣ እነሱን ከተሞቻቸውን የሚያጠፋ እሳት ለቀቀ። ይህ ሰፊ ነው። በሮማውያን ይታያል፣ በአሦር በፋርሳውያን ይታያል እንዴት እንደጨፈጨፏቸው። መጨረሻስ በሐዋርያት በኩል ወደ አደባባዮች ሂዱ፣ ወደ አሕዛብ መንደር ሂዱ፣ ወደ አሕዛብ ከተሞች ሂዱ፣ ያገኛችሁትን ማለት ሰው አትምረጡ፣ ፍጥረት የሆነ ሁሉ ወደ ማን ይምጣ? ወደ ቤተ ክርስቲያን ይምጣ። ቅዱስ ጳውሎስ ይህንን ትምህርት ሲያጎላው እኔ አይሁድም አልልም፣ ግሪክም አልልም፣ ሴትም አልልም፣ ወንድም አልልም፣ ልጅም አልልም፣ ትልቅም አልልም፣ ሁሉ በክርስቶስ አንድ ነው አለ። ሁሉ በክርስቶስ ስንት ነው? አንድ ነው። ቋንቋ አይሰራ፣ ወገን አይሰራ፣ ድንበር አይሰራ፣ እዚህ ጋር ዘር አይሰራ፣ ምን አይሰራ፣ ነጭነት አይሰራ፣ ጥቁርነት አይሰራ። በክርስቶስ ያመነው ወደ ሰርጉ የመጣው የሰርግ ልብስ የለበሰው ሁሉ አንድ ነው ይላል። ለዚህ ነው እኮ ቤተ ክርስቲያን አንድ ያደረገችን አይደለ እንዴ? እግዚአብሔር የተመሰገነ ይሁን። እስኪ አመስግኑት። አንድ በቤተ ክርስቲያን ሁላችን አንድ፣ ለእኛ አንድ አባት፣ አንድ ጌታ፣ አንድ አምላክ አለን አለ። እኛም አንድ ነን። ከዚህ በኋላ ወደ ሰርጉ ቤት ሲገባ በሐዋርያት ወንጌል ስትሰበክ አሕዛብም አይሁድም ሌላውም ሲሰበሰብ ንጉሡ የሰርጉን አዳራሽ ሊያይ ወጣ። አሁን በክርስቶስ የተሰበሰበው ሁሉ ልብሱ አንድ መሆን መቻል አለበት። እዛ ግን ምን ተገኘ? የኔ ልብስ ይበቃኛል፣ እሺ ሱፉ ቆንጆ ነው፣ ጫማው ጥሩ ነው፣ የለበስኩት እንትን ነው፣ ምንም አያስፈልገኝም አለ። እግዚአብሔር አየው ማለት ነው። አያችሁ? አየው። ክብሬ ይበቃኛል፣ ትምህርቴ ይበቃኛል፣ ዶክትሬቴ ይበቃኛል፣ እዚህ ምን ያደርግልኛል? አያስፈልግም። እዚህ ጋር ዶክተር ለብቻው ክብር አይሰጠው፣ ፕሮፌሰር ለብቻው ክብር አይሰጠው፣ ቄስ ለብቻው ክብር አይሰጠው፣ ዲያቆን ለብቻው ክብር አይሰጠው፣ ሴቷ ለብቻዋ ክብር አይሰጣት። ባሪያ የሚባል የለ፣ ጌታ የሚባል የለ፣ ሎሌ የሚባል የለ፣ እንትን የሚባል የለ። ሁላችን ማንን ለብሰን ነው እዚህ ጋር መገለጥ ያለብን? ክርስቶስን ለብሰን እንድንለብሰው በእርግጥ ለብሰነዋል። ምናልባት ደግሞ በኃጢአትና በበደል ሌላ ችግር ካለ እንድንለብሰው እግዚአብሔር ይርዳል። ይህንን በሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ስትመለከቱ የጠፋው ልጅ ተብሎ ሁሌ ታሪኩ የሚነገርለት አለ። ከጠፋ በኋላ ወደ አባቴ ቤት ልመለስ፣ አባቴን ይቅርታ ልጠይቅ ብሎ ሲመጣ ለመጀመሪያ ጊዜ ከተደረገለት አንዱ ነገር ልብሱን ቀይሩለት ነው የተባለ። ምኑን ቀይሩለት? ሳጥኑን ከፍታችሁ አዲሱን ልብስ አልብሱልኝ አለ። የኃጢአት ልብስ ሲወልቅ፣ የጨለማ ልብስ ሲወልቅ፣ የተንኮል ልብስ ሲወልቅ፣ በዲያብሎስ የመጣው ሲወልቅ፣ ያን ጊዜ ክርስቶስ ይለበሳል። ክርስቶስን ሲለበስ መንግሥተ ሰማያት ይገባል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ተነሱ እስቲ ከተቀመጣችሁበት።